አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ሰሞኑን በመለቃቸው ቪዲዮዎች ላይ በባል እንደተሰበራችሁ በጣም ብዙ ኮሜንት የምትጽፉ እህቶች አላችሁ። እህቶቼ እኔ ሲጀመር ለማን ነው የምለፈልፈው ሁሌም። ዛሬ ግን ከራሴ ጋር አቆራኝቼ ስለ ራሴ ታሪክ የምነግራችሁና ከኔ ትማሩ ዘንድ ሁሉም ውድቀት ለናንተ መማሪያ እንደሚሆናችሁ ላስረዳችሁ ነው የመጣሁት በኢዝኒላ። በነገራችን ላይ ሁለተኛ ባል አግብቼ እንደሆነ ታውቃላችሁ ብዙ ጊዜ ስለምናገር እና ብዙ አያልፉም የምላቸው ቀናቶች አልፈውብኛል። ብዙ በቃ አይነጉም የምላቸው ሌሊቶች ሁሉ ቁጭ ብዬ ሳነባባቸው ያደርኳቸው ሌሊቶችም አጋጥመውኛል። ሀቢበቲ ውድቀቶችሽ ያንቺ መሰበርሽ ለቀጣዩ ህይወትሽ ትምህርት ሊሆንሽ ይገባል። ይህንን ማወቅ አለብሽ። እኔ ብዙ ጊዜ እንደምላችሁ ቁጭ ብላችሁ ለራሳችሁ ጊዜ ሰጥታችሁ በቃ ዘወር ብላችሁ ራሳችሁን እኔ ማን ነኝ? ምንድነው ቦታዬ? ያለኝ ነገርስ ምንድነው? እኔ ምንድነው? በቃ ህይወቴ እንዴት ነው የሚሄደው? መስመሩ እንዴት ነው ብላችሁ ራሳችሁን እንድትፈትሹ ጊዜ ሰጥታችሁ ራሳችሁን አዳምጡላችኋለሁ። ብዙ ጊዜ እየሰገዳችሁም ሊሆን ይችላል፣ ዱአ እያደረጋችሁም ሊሆን ይችላል። ብቻ ከጌታችሁ ጋር ፊት ለፊት ተጋፍጣችሁ በቃ ማንም አማካሪ በሌለባችሁ ሰዓት አላህን ብቻ እያማከራችሁ ስለ ራሳችሁ ወደ ኋላ መለስ ብላችሁ ራሳችሁን እንድትገመግሙ ብዙ ጊዜ እናገራለሁ። ይሄን እምላችሁ ለምንድን ነው? ያለፋችሁበት ህይወት መጥፎውም ጥሩውም ለናንተ ለወደፊት ህይወታችሁ ትምህርት ስለሚሆናችሁ ቁጭ ብላችሁ ስለ ራሳችሁና ስለ ማንነታችሁ አንዳንድ ጊዜ ራሳችሁን መጠየቅ አለባችሁ። ዞር ብላችሁ ስለ ራሳችሁ ማጤን አለባችሁ። እኔ በትዳር ህይወቴ በነበረኝ በቃ ለሰው ስል እምኖር አለ አይደል? አንድ ሰው የምትኖሩለት ሰው አለ አይደለ? በቃ ራሳችሁን ጣል አድርጋችሁ የእናንተን ህይወት ዘወር ብላችሁ ሳታዩ በቃ የምትኖሩለት ሰው። ይሄ ምንድነው የሚባለው? የራሳችሁን ህይወት ሳትኖሩ ለሰው አኗኗሪ ሆናችሁ ማለት ነው። ገብቷችኋል? እኔ ይሄን የምነግራችሁ ይሄ ህይወት ስለገጠመኝ ነው። ብዙ ኮሜንቶች ላይ ስትጽፉ ያለሁኝ በቃ ከዚህ በኋላ ወንድ አልፈልግም፣ ብዙ ጊዜ ተሰበርኩኝ። በቃ በአንድ ሰው በቃ ተሰብራችሁ ቅስማችሁ ስብር ብሎ ማንነታችሁን በቃ ትውት አድርጋችሁ ከዚህ በኋላ ብሰራ ምን አደርጋለሁ፣ ብኖር ምን አደርጋለሁ፣ በቃ የሆነ የመጨረሻ ተስፋ ቆርጣችሁ ብዙ እህቶች የተቀምጣችሁ አላችሁ። በደንብ አዳምጡኝ ልብ ብላችሁ ማለት ነው። እና እነዛ አይነጉም ያልኳቸው ሌሊቶች፣ እነዛ አያልፉም ያልኳቸው ቀናቶች አልፈዋል። አሁን ላይ በጣም ደስተኛ ነኝ አልሐምዱሊላህ። እና መረዳት ያለባችሁ ነገር በህይወታችሁ ውስጥ በቃ ከማንም ላይ አትደገፉ። በቃ ማንንም አለኝ አትበሉ እለ አላህ Subhanahu Wa Ta'ala ቢሆን እንጂ ማለት ነው። በሰዎች ላይ አትንጠልጠሉ። በቃ አንዳንድ ጊዜ በቃ የሆነ ባላለኝ በተለይ የመጀመሪያችን ሲሆን ማለት ነው። እኔ የመጀመሪያ ትምህርት ተምሬበት በህይወቴ ትልቁን ግብ ያለፍኩበት ትልቅ ትምህርት የተማርኩበት ነው የመጀመሪያ ትዳሬ ማለት ነው። እና እናንተም በመጀመሪያ ትዳራችሁ እንደዚህ ከተሰበራችሁ ወላሂ ነው የምላችሁ፣ እመኑኝ ለቀጣይ ህይወታችሁ የተስተካከለ በቃ ያማረ ጥሩ ህይወት ነው የሚሆንላችሁ። ግን አትፍሩ። በቃ ትዳር አልሆነም የመጀመሪያው አይደለ? ሁለተኛ ሌላ ትዳር ለመመስረት ሞክሩ። ሁለተኛው ትዳር አልሆነም ተሰበርሽ፣ ሶስተኛ ትዳር ለመመስረት ሞክሪ። በቃ የሰው ልጅ ይወድቃል፣ መነሳት አለበት። በእያንዳንዱ የህይወትሽ መስመር ውስጥ መሰናክል እንዳለና መውደቅ እንዳለ ይሄንን በእርግጠኝነት ማመን አለብሽ። ግን እነዛም መሰናክሎችና ውድቀቶች ስብራቶች አልፈሽ እንደምትሄጂ ነው ማሰብ ያለብሽ። በቃ እንደምንም ተንገዳግደሽም ቢሆን መቆም አለብሽ። እኛ እኮ ጠንካሮች ነን። በተለይ አረብ ሀገር ሴቶች በጣም ብዙ ችግሮችን መከራዎችን አሳልፈናል። አንዲት ዳቦ በሻይ እየበላን አይደል እንዴ ስንት ስራዎችን እየተጋፈጥን ማን የምናሳልፈው? ስንት የብቸኝነት ህይወቶችን እያሳለፍን ያለ ነው። በቃ ስለዚህ ጠንካራ ነን ብለሽ ጀግና ነኝ ብለሽ ራስሽን ማሰብ አለብሽ። ከዛ ለቀጣዩ ህይወትሽ
የመጀመሪያውን ስብራትሽን ትምህርት እየወሰድሽበት መሄድ አለብሽ። እነዚህ በቃ በጣም መጥፎ የምንላቸው ጊዜያቶች ያሳለፍናቸው በማንኛውም ሰው ህይወት ውስጥ ሞልቷል። ግን ማንም የውስጡን ገልጾ ስለማያወራ ነው እንጂ። ስለዚህ ለወደፊቱ ትምህርት ሊሆንሽ ይገባል። አንቺ ግን ራስሽን መጣል የለብሽም። በቃ አንድ ባል ሰብሮኝ ሄድ አይደል እንዴ? ራሴን መጣል፣ በቃ ከሰዎች መራቅ፣ ከወንዶች መራቅ፣ በቃ ምንም ጥሩ ሰው ይኖራል ብሎ አለማሰብ። ይሄንን አስተሳሰብሽን መተው አለብሽ። ውድ እህቴ በደንብ አዳምጪኝ። እኔ በተሰበርኩ ሰዓት በቃ ህይወቴ አብቅቷል፣ ከዚህ በኋላ ህይወቴ ቆሟል ብዬ ነበር ያሰብኩት። ነገር ግን አይደለም፣ ነገሩ የተገላቢጦሽ ነው። እኔ በትዳር ህይወት እያለሁኝ በቃ ነገሮች ሁሉ እዚሁ ትዳር ላይ ብቻ እኔ በቃ ራሴን አድክሜ ራሴን በቃ ገድዬ ማንነቴን ደብቄ ለሰው ስል ራሴን ገድዬ ነበር እየኖርኩ የነበረው። ከዛ እኔ ማንነት እንደሌለኝ በቃ ምንም ጠንካራ እንዳልሆንኩኝ የወደፊት ህይወት ምንም አይታየኝም ነበረ። ከዛ በቃ ከተለያየም በኋላ ነገሮችን ወደ ራሴ ተመልሼ ሳያቸው እኔ በቃ ትልቅ ደረጃ እንዳለኝ በቃ ጠንካራ እንደሆንኩኝ ማንም ሊፈልገኝ እንደሚችል በማንኛውም ሰዓት ማንም ሊወደኝ እንደሚችል በቃ ገባኝ። ከዛ በኋላ ሁሉን ነገር አወቅኩት። ህይወትን ልክ አይኔን ገልጬ አየኋት ብላችሁ አታምኑ። ከዛ በፊት ግን እንዴት ነበር የምኖረው? በቃ ለሰው የምትኖሩት ነገር አለ አይደለ? በቃ ለትዳራችሁ ህይወት ብቻ ራሳችሁን በቃ ደብቃችሁ የምትኖሩት ነገር አለ አይደለ? በቃ የሚታያችሁ ትዳሬ ነው፣ ስኬቴ ነው፣ አላማዬ ነው፣ በቃ ህይወቴ ይሄ ነው ብላችሁ ራሳችሁን እዛ ውስጥ እስረኛ አድርጋችሁ የምትኖሩበት እንደዛ ነበረ። በቃ እኔ ካገባው መፍታት እንደሌለብኝ ፈትችስ ማንን አገባለሁኝ አለ አይደል? በቃ ህይወታችሁን የምታቆሙበት ነገር የለም። ልክ እንደዛ ነበር የማስበው ሀባይቤ። ግን ያ ነገር ሁሉ ውሸት ነው። ይሄ የሚሆነው ለምንድን ነው? መጀመሪያ ላይ እንዳልኳችሁ በሰው ላይ ስትደገፉ ነው። ያንን ነገር ይሄ ሰው አለኝ በቃ አለኝ ብላችሁ እዛ ሰው ላይ ስትንጠለጠሉ ይሄ በጣም ይጎዳችኋል። መጨረሻ ላይ ይሰብራችኋል። የፈለገ ጥሩ ሰው ቢሆን የፈለገ በቃ ታማኝ ቢሆንላችሁ በማንም ሰው ላይ አትንጠልጠሉ። አለኝ ብላችሁ አትደገፉ። አንድ ቀን ፈቀቅ ሲል እናንተ ተሰብራችሁ ተወድቃችሁ ትሰበራላችሁ። የዛኔ ስብራታችሁን ለመጠገን ብዙ ጊዜያትን ይፈጅባችኋል። ልክ አሁን አንዳንድ እህቶች ኮሜንት ላይ እንደሚጽፉት እንደማያቸው በቃ የመጨረሻ ተሰብራናል፣ ከዚህ በኋላ ወንዳና ምንም፣ ከዚህ በኋላ አግብቼ ሞልዳ አይመስለኝም፣ ማገባ አይመስለኝም የምትሉ ብዙ እህቶች አላችሁ። ያ ውድቀታችሁና ስብራታችሁ ለእናንተ ትምህርት ሆኗችሁ ለወደፊቱ ህይወታችሁ በቃ መሸጋገሪያ ድልድይ መሆን አለበት። ይሄንን ልታስቡበት ይገባል። በቃ ህይወታችሁ መቆም የለበትም። እንዲያውም ደስታን የምታገኙት እኔ እንደነገርኳችሁ በቃ ይሄንን ፈተና ይሄንን የውጥረት የጭንቀት ጊዜ ይሄንን አልነጋ ያለ ሌሊት አያልፉ የማያልፉ የመሰሏችሁ ቀናቶች ያልፋሉ ነገ ጧት። ስለዚህ እነዚህን ድልድይ አድርጋችሁ ለቀጣይ ህይወታችሁ መሸጋገር ያድርጋችሁ በቃ የበለጠ ደስታን የምታገኙበት ህይወት ነው የሚሆነው። እመኑኝ። እኔ እንደዛ ነበረ ህይወቴን በቃ አጨልሜ ነበር የማስበው። ነገር ግን እኔ የምፈለግ ሴት እንደሆንኩኝ ጠንካራ እንደሆንኩኝ ራሴ ለራሴ መኖር እንዳለብኝ የገባኝ የተሰበርኩ ጊዜ ነው። እና እናንተም በቃ በአንድ ሰው ላይ ተንጠልጥላችሁ ህይወቴ እዚህ ጋር አብቅቷል፣ ትዳርም ከሆነ በቃ ይሄ ነው የኔ ትዳር የኔ ህይወት ብላችሁ ራሳችሁን ጎድታችሁ አትኑሩ። በማንም ላይ አትደገፉ። ከምንም በላይ ላስጠነቅቃችሁ የምወደው ነገር ማለት ነው፣ ምንም ብትሰበሩ ምንም ብትወድቁ ወደፊት መቀጠል እንዳለባችሁ ማሰብ አለባችሁ። አብሽሩ። በቃ እንዴ ህይወት እኮ በቃ ቀላል ናት። እኛ ካላከበድናት በስተቀር ማንኛውንም ነገር እችላለሁ ማለት አለባችሁ። በቃ ይሄ ሰው እንዲያደርግላችሁ አትፈልጉ። ሁሉንም ነገር በራሳችን እናደርገዋለን።
አድርገዋለሁ፣ እችለዋለሁ፣ እኖረዋለሁ፣ ምንም ከባድ ህይወት ቢገጥመኝ አልፈዋለሁ የምትሉ ጀግና መሆን አለባችሁ። ውስጣችሁን ራሳችሁ መስራት አለባችሁ። እና ይሄን ነው ልላችሁ የምወደው ነገር። ማንኛውም ሰው ያላሳለፈው የጨለማ ህይወት የለም። ሁሉም ሰው ብዙ አይነት ፈተናዎችን እያስተናገደ ነው። ለምን? የተፈጠርንለት አላማ ስለሆነ ተፈትነን የምናልፈበት አገር ስለሆነ ማለት ነው። ይሄ የፈተና ሀገር ነው። ዱንያ ቢጨልምባችሁ በቃ ምንም ልታስቡ አይገባም። በቃ ይሄ እኮ የፈተና ዓለም ነው። በቃ ይሄ እኮ እንደ እንግዳ ሆነን የምንኖርበት ዓለም ነው ብላችሁ ነው ማሰብ ያለባችሁ እንጂ ከባድ ችግር ይግጠማችሁ፣ ትንሽ ችግር ይግጠማችሁ፣ በቃ በትንሿም በትልቋም እናንተ እየተሰበራችሁ እየወደቃችሁ በዛው ሳትነሱ የምትቀሩ ከሆነ የማንም መጫወቻ ነው የምትሆኑት። ገብቷችኋል? ስለዚህ ራሳችሁን ሁኑ፣ ለራሳችሁ ኑሩ። መጀመሪያ ራሳችሁን ስትሆኑ ነው በቃ ማንም ሰው የሚፈልጋችሁም። የትዳር ህይወት ገጠመኝ ምሳሌ ያ ሰው ጥሩ ሰው መልካም ሰው በቃ ታማኝ ሊሆን ይችላል የገጠመን የትዳር አጋር ማለት ነው። ነገር ግን ራሳችን በሱ ውስጥ የምንደብቅ ከሆነ በቃ ለትዳራችን ብለን ህይወታችን የምንጎዳ ከሆነ ራሳችን ዝቅ የምናደርግ ከሆነ ይሄ ነገ ጧት በጣም ትልቅ ዋጋ ያስከፍለናል። እኛ ዋጋ እንዳለን እኛ ስንኖር ነው ሁሉም ነገር ሊኖር የሚችለው ብለን መጀመሪያ ቅድሚያ ለራሳችን ስንሰጥ ነው በሰዎችም ዘንዳ ተፈላጊ የምንሆነው። በቃ የትዳር አጋራችንም ለኛ ክብር የሚኖረው እንደዚህ ስናደርግ ነው። ራሳችንን እንውደድ። ይሄ ማለት ደግሞ ራስ ወዳድ ሁኑ ማለት አይደለም፣ ግን ለራሳችሁ ቦታ ስጡ፣ ጊዜ ስጡ። በቃ እኔ ማን ነኝ? እኔ ምንድን ነኝ? ምን ያስፈልገኛል? በቃ ገብቷችኋል? ለሰው ምን ባደርግለት ደስ ይለዋል? እንዴት ልሁንለት? ለህይወቴ ለትዳሬ ምን ላድርግ? ሁሌ እንደዛ የምታስቡ ከሆነ ለራሳችሁ ለደቂቃ የማታስቡ ከሆነ የዛኔ እናንተ ትሰበራላችሁ፣ ትጎዳላችሁ። ስለዚህ በትዳር ላይ ይሁን በስራችሁም ላይ ይሁን በቃ በትዳር አጋራችሁም ላይ ይሁን በማንም ላይ አትንጠልጠሉ። ሀታ በቤተሰብም ላይ ይሁን ማለት ነው። ራሳችሁን ችላችሁ የምትቆሙ ሰው መሆን አለባችሁ። ጠንካራ የማትበገሩ ጀግና መሆን አለባችሁ። በማንኛውም ሰው ላይ በማንኛውም አካል ላይ ግን የምትገደፉ ከሆነ አንድ ቀን መውደቃችሁና መሰበራችሁ አይቀርም። ስለዚህ ይሄን ነገር ህይወታችሁን ዘወር ብላችሁ አስቡበት ነው የምለው። ውድ እህቶቼ የምወዳችሁ ሁሌ ስለናንተ ነው በነገራችን ላይ የማስበው እና እኔ እንደነገርኳችሁ ከዚህ በፊት በገጠሙኝ በህይወት ኤክስፒሪየንስ ብዙውን አልነገርኳችሁም። ወላሂ ነው የምላችሁ። ሱብሃንአላህ በጣም በቃ አልፈዋለሁ ያላልኩት ብዙ ችግሮችን አሳልፌያለሁኝ። አሁን ላይ አልሐምዱሊላህ ከትዳር ከዛ ከነበርኩበት ሀያት አልወጣበትም ብዬ ይሄ ነገር አያልፍም ብዬ ካልኩት ህይወት ወጥቼ አሁን ጥሩ ትዳርም ገጥሞኝ አልሐምዱሊላህ እንደ እናት የሚያስብልኝም ባል አልሐምዱሊላህ ሰጠኝ ማለት ነው። ገብቷችኋል? እና መጥፎ ህይወትን አስተናግዳችሁ መጥፎ ባልገጥሟችሁም ከሆነ ወላሂ አላህ ለእናንተ ይክሳችኋል። ስለዚህ ጥሩ ነገር ይገጥመኛል ብላችሁ ነው ወደፊታችሁን መራመድ ያለባችሁ እንጂ በቃ እዛ ጋር ከታድርጋችሁ የእናንተን ህይወት ማቆም የለባችሁም። ወደፊት እንድታዩ መሆን አለባችሁ። እናንተ ጀግና ቆራጥ ጠንካራ ከሆናችሁ ምንም እንኳን በጣም ድቅድቅ ጨለማ ውስጥ ብትሆኑ በርቀት የሆነ ጭላንጭል ሊታያችሁ ይገባል። መጥፎ ጊዜያቶች ያልፋሉ፣ እማያልፍ የለም። እባካችሁ መጥፎ ችግር ውስጥ ያላችሁ እንደሚያልፍ ማመን አለባችሁ። ራሳችሁን አትጉዱ። ራሳችሁን ለነገ ተስፋ በቃ ለነገ ህይወታችሁ ያለፈውን ችግር ድልድይ አድርጋችሁ ወደፊት መጓዝ አለባችሁ። ይሄ የውድ እህታችሁ ምክሬ ነው እና ኢንሻአላህ የዛሬ ቪዲዮ ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ፣ አገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።